ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ስልጣናቸውን ሊያጡ እንደሚችሉ ተናገሩ። ገዳይ ብዙ ነው ያመገድልሃለሁ ሲልኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቅም። ቀን ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው። ስልኬ ቢታይ ኢትዮጵያችን ታማለች። በጠን የሚገዳደሉ የኛው ልጆች ናቸው። ለኛም ኢትዮጵያ አጣሐዘን ሰላም ጤና ይስጥልኝ። በሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ብጻባችን አቡነ አብርሃም ማስፈራራታቸው የደረሰባቸው እንደሆነ አስተላልፏል። እሱን የማስመለከታችሁ ነው የሚሆነው። እዚሁ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድም ስልጣናቸውን ሊያጡ እንደሚችሉ ያስተላለፉት መልእክት ብዙዎችን እያነጋገረ ይገኛል። እሱን የምንመለከት ነው የሚሆነው። ላይክና ሼር ማድረግ እንዳይረሳ። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 60 7676 ይደውሉ። መጀመሪያ የምንመለከተው ሰሞኑን ትዝ ካላችሁ እንግዲህ ወደ ጎንደር አካባቢ የፕሮቴስታንት ፓስተር ሄዶ እንግዲህ ብዙዎችን እምነቱን እንዲቀበሉ ሲያደርግ እንደዚሁ ደግሞ ማተብ ያሰሩትን በካሜራ በቪዲዮ በፎቶ አውጥቶ እንግዲህ ሲጫወቱባቸው ነበርና እሱን አስመልክቶ መሐር ቅዱሳን እንግዲህ አንድ ዘገባ ይዘው ወጣሉ። ከቦታም እንግዲህ እዛ ፎቶ ላይ የሚታዩ እናቶችና ወንድሞች የሰጡት ቃል አለ። እሱን አስመለክታችኋለሁ። እስቲ መጀመሪያ ይሄን እንመልከት። ባለፈው ወራት በአማራ ክልል ጎንደር ውስጥ የሆነውን ነገር ተከትሎ እንግዲህ በሰብአዊ ድጋፍ ስም የተረጂዎችን ክብር መንካት፣ እምነት ማስቀየር ጥረትና የሞራል ግድፈቶች በጽኑ እንደሚያወግዝ አማልድ ኢትዮጵያ አስታውቋል። የአማራ መልሶ ማቋቋምና የልማት ድርጅቶች የሰብአዊ ድጋፍ አሰጣጥ መርሆችን ለማክበር በሚል ጥሪ አቅርቧል። አማልድ ኢትዮጵያ ኦርዳ ኢትዮጵያ በጥሪው ማንኛውም ድጋፍ ያለምንም ሃይማኖት፣ የፖለቲካ፣ የባህልና የዘር ተጽዕኖ አድሎ ሊከወን እንደሚገባ ዓለም አቀፍ የሰብአዊ ድጋፍ አሰጣጥ መርሆች ያዛሉ ብሏል። የተባበሩት መንግስታት ድርጅት የጋራ ስምምነቶች ላይ በግልጽ እንደተቀመጠውም ማንኛውም ግለሰብ የተረጂውን አካል እምነት ወይም አስተሳሰብ እንዲቀበል ሳይገደድ ሰብአዊ ድጋፍ ማግኘት የማይገሰስ መብት እንዳለው አስታውሷል። ሆኖም ግን በአንዳንድ የአማራ ክልል አካባቢዎች የሰብአዊ ድጋፍ አሰጣጥ መርሆችን የሚጥሱ ተግባራት እየታዩ ይገኛሉ ያለው የአማራ መልሶ ማቋቋም ልማት ድርጅት የሰዎችን የሰብአዊ ክብር እምነትና ሞራል ባልጠበቀ መልኩ ድጋፍን የእምነት ማራመጃና ማስፋፊያ መሳሪያ በማድረግ ተረጂዎችን ለተጽዕኖ መዳረግ ሁኔታዎች መስተዋሉን እጅግ አሳሳቢ ሆኗል ብሏል። የወገኖቻችን ችግር እንደ አጋጣሚ በመጠቀም የሚፈጸሙ ማንኛውም ሰብአዊ ድጋፍ ስም የተረጂዎችን ክብር መንካት፣ እምነት የማስቀየር ጥረትና የሞራል ግድፈቶች በጽኑ አውግዟል። በመሆኑም በአማራ ክልል ያለውን ከፍተኛ የሰብአዊ ድጋፍ ፍላጎት ከግምት ውስጥ በማስገባት በስራው ላይ የተሰማራችሁ የሲቪል ማህበረሰብ ድርጅቶች በሙሉ የሰብአዊ ድጋፍ አሰጣጥ መርሆችን በማክበርና በማስከበር ድጋፍ የሚሹ ወገኖችን እምነት፣ ባህልና ክብር፣ ሞራል በመጠበቅ መልኩ የተረጂዎችን ነፃነትና ምርጫ አደጋ ላይ የሚጥሉ አሰራሮችን እንድትከላከሉ ጥሪያችንን እናቀርባለን ሲል አማልድ ኢትዮጵያ ገልጿል። ማርቁሳን እንግዲህ ይሄን ነገር ይዘው ወጥቷልና በዚሁ አጋጣሚ ስንጮህበት ነበር። ያው ፕሮቴስታንቲዝም አመጣጡንም ስንመለከት በዚሁ መንገድ ነው። የተጎዱ ሰዎችን አግዛለሁ በሚል ነው ወደ ሀገር የሚገባው። በቅርቡ በትግራይንም ስንመለከት የተጎዱትን አግዛለሁ በጭራሽ ፈረንጆች ነበሩ እንዲሁም የዛን ጊዜና ብዙ ነገር እያደረጉ በቪዲዮ እየወጡ ያየናቸው ነበር። አሁን ደግሞ ወደ አማራ ክልል በተለይ ወደ ጎንደር ገብተዋልና እኔ የክርስቲያን ልጅ ማተብ ያለኝ ሃይማኖትን ያጠበቅኩ ነኝ። ወገኖች ተረዱኝ። ተጨፍነህ እየተባለ ካንሰር፣ የማህፀን ካንሰር፣ የሆድ ካንሰር በቃ አሁን ሊፈታ ነው። አሁን ተፈቷል። ተጨፍናችሁ እዩ፣ ቁልጭ እንዳትሉ፣ ቁልጭ ዞራችሁ ተጨፍናችሁ እዩ ብሎ ያን ታምር ሰምቼ እንደገና እንደዚህ ቁልጭ ስል ምን ተጨብጧል? ለጥቆ በብልቃጥ የተያዘ ነገር በብልቃጥ ጨብጠው ሳይ በራፍ በዘበኛ ነው ቁማ ላይ አሳልፉኝ እስቲ ስል አታልፊም ትቆያለሽ። አይ ልጄን ሽንቱን መጥቶታል ላወጣው ነው ቢጄኔ በዛው ሾልኬ መጣሁኝ። እነሱ ማተባችሁን ቁረጡ፣ እንደኛ ታልሆናችሁ ስጦታ አንሰጣችሁም ነው ያለው። እንደኛ ታልሆናችሁ ስጦታ አንሰጥም።
በባለፈው ሲሆን ሰምታችሁ ይሆናል። በባለፈው እንትን ዘግንኖኛል። እንዴት መሰለ እንደ ጎረቤትም እዚህም እየሄዳችሁ እየተባለ ስለሆነ እኔ ለመተው ቢርበኝ ቢጠበኝ ለምኜ ብበላ ይሻለኛል እንደዚህ አይነት ነገር እንትን ከምለ ማለት ነው። እናም እኔ የሚያግዘኝ ካገኘው እንደገና ደግሞ ሌላ ስራ ካገኘው እኔ ተዋለሁ። እኔ ልጄ ሲወርድ በድንጋጤ ነው የወደኩ። ልጄን ላነሳ ልጄን ግብኛ ቦታ ወደቀብኝ። ታለ ስራዬ ወስጄ ልጄን ግብኛ አደረኩት ብዬ ነው በድንጋጤ ተሸረኩ እንጂ እኔ ለዚህ እምነት የለኝም። ወገኖቼ በየተለለጁም በየስልኩም በየሁሉ የምታዩት እኔ የክርስቲያን ልጅ ማተብ ያለኝ ሃይማኖትን ያጠበቅኩ ነኝ። ወገኖቼ ተረዱኝ። እኔ በድንጋጤ ልጅ ደካማ ልጅ ስለያዝኩ ነው። የወለደም ያውቀዋል፣ ልጅ ያለውም ያውቀዋል። እኔ በዚህ ጉዳይ እንጂ ጤንጤ አይደለሁም። ሃይማኖቴ በጣም የጠነከረ ነው። ሃይማኖቴ ብርቱ ነው። ለምን ጦሜን አላድርም አልከርምም። ለምን ራብስ የማይገለኝ በእርዳታ ሰጣለን ስም የተሰባሰቡት እነዚህ ግለሰቦች ትላንት ሲያደርጉት የነበረውን የተላላኪነት ሴራ ዛሬም ማህተባቸውን ሳይፈቱ ነጠላቸውን ሳይቀይሩ ጌታን ተቀብለዋል ሲሉም እርዳታን ንስጠቅ ሲሉ የሰበሰቡትን ህዝብ ስለ ሃይማኖቱ ሊያስተምሩት ይሞክራሉ። አለፍ ሲልም ህዝቡ ኢየሱስን ተቀበለ ሲሉ ከናንገት ማህተቡና ከነነጠላው ቀርጸው ያስተላልፋሉ። ታሪካዊቷ ጎንደር ያስተናገደችው ይህንኑ ድራማቸውን ነው። ወጣው ቀረው ቤተክርስቲያን ላይ በዚህ ጉዳይ ላይ አጭር ሀሳብ ለማስቀመጥ ያክል ፓስተሮችንም ፕሮቴስታንቶች መተቸት ያለብን ብቻ አይደለም፣ ቤተክርስቲያን ስለዚህ ሰዎች ምን አደረገች የሚል ነገር ማየት ያለብን ይመስለኛልና በዚህ መንገድ በመክንያቱም ሆነ ያለ ምክንያት ሰዎች ልጆቻቸው የሞቱ ያሉባቸውን ተፈናቅሎ ያሉትን ቤተክርስቲያን ለዚህ ሰዎች ምን አደረገችላቸው? ኦኬ ቤተክርስቲያን ምንም አላደረገችም። በዛ የተነዛ እነዚህ ሰዎች ሄደው ገቡና እየወሰዷቸው ይገኛሉና ራሷ ቤተክርስቲያኒቷ በቅዱስ ሲኖዶስ በኩል ደግሞ በቋሚ ሲኖዶስ በኩል ይሄን ነገር በተደራጀ መንገድ ማየት አለባት ብዬ አስባለሁ። ካልሆነ የሚያወስዱበት ምንም አይነት መንገድ የለም። ይሄ ከዚህ የተማጋባቸው ስንመለከት በዚሁ መንገድ ስለሆነ መታየት አለበት ብዬ አስባለሁ። በዚሁ አጋጣሚ ማህበረ ቅዱሳንን ማመስገን እፈልጋለሁ። ቀጣይ እንግዲህ የምንመለከተው ይሄ ቪዲዮ ብዙዎችን ያናገረ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ ስልጣናቸውን ሊያጡ እንደሚችሉ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት ከቀዳማዊት እመቤት ዝናሽ ታያቸውና ከከፍተኛ የመንግስት አመራሮች ጋር በመሆን የቱሉ አራራ የተቀናጀ ሞዴል መንደርን ሲያስመርቁ ያስተላለፉት መልእክት የብዙሃን መነጋገሪያም ሆኗል። ጠቅላዩ የቱሉ አራራ የተቀናጀ ሞዴል መንደርን በይፋ ሲያስመርቁ በኦሮምኛ ቋንቋ ንግግር ያደረጉ ሲሆን በብሔራዊ ቴሌቪዥን በተላለፈ በዚህ ንግግራቸው ነገ ስልጣን በእጃችን ላይኖር ይችላል ሲሉም ተደምጠዋል። ስልጣን ይሰጣል፣ ጊዜ ሲደርስ ደግሞ ይሄዳል። ሲሄድ ከመጸጸት እድሉን ባለን አቅምም የሰዎችን ህይወት በመለወጥ እኛም ተደስተን ህዝባችንንም ማስደስተን ህዝባችን በችግር ከማልቀስ ወጥቶ በፍቅርና በምርቃት የሚያነባበት ሁኔታን መፍጠር አለብን በማለትም ተናግረዋል። አክሎም ስልጣን ላይ ያላችሁ ሰዎች በወረዳ በዞንና በክልል የምታስተዳድሩ ሰዎች ይህን ጉዳይ በልባችሁ ማኖር አለባችሁ በማለትም መልእክት አስተላልፈዋል። እናንተስ ምን ታላችሁ? በዚህ ጉዳይ ሀሳባችሁን አስቀምጡበት። ያው የፖለቲከኛ ተግባሩ እንጂ ንግግሩ አትሆኑ ስለሚባል እነሱ ወደ ብፁዕ አባታችን አቡነ አብርሃም ጉዳይ ስንሄድ ብፁዕ አቡነ አብርሃም እንግዲህ ብዙ ጊዜ ዛቻና ማሳደድ እንደሚደርስባቸው ጭራሽ ስልኬንም ከፍታችሁ ማየት ይችላልላችሁ መጥቼ እገላለሁ እንደዚህ አይነት መልእክት ይደርሰኛል የሚል መልእክት አስተላልፈዋልና ከዚሁ ጋር ታይዞ እንግዲህ ከዚህ ስናነሳ የነበረው በተለይ በአርሲው ሰዓት ላይ ብዙ ምዕመናን ሲገደሉ ሲሞቱ ሲጨፈጨፉ ከ50 በላይ ምዕመናን በሁለት ሳምንት ሲሞቱ አንድም ጳጳስ እስከ ድረስ ሲሞት አልተመለከትንም። ማንም አባት ሲሞት አልተመለከትንም። ይሄ ለምን ይሆናል? በጎች የሞቱ እረኞች ምንም የማይሆኑበት አጋጣሚ እንዴት ተፈጠረ የሚል ስናነሳ ነበርና ይሄን ጠይቀው እንግዲህ መልስ ሰጥተውበታል። እስቲ ለማየት እንሞክር። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 607676 ይደውሉ።
ገዳይ ብዙ ነው። ያም እገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀን ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው። ስልኬ ቢታይ ሊቃነ ጳጳሳት ለምንድን ነው ለበጎች የማይሞቱ? እረኞች ከሆኑ እረኛ ተላልፎ ነው የሚሞተው። ለምንድን ነው ተላልፈው ሲሞቱ ማናያቸው? ሁልጊዜም 4 ኪሎ ነው የምናያቸው እነሱን የሚል ከረር ያለ ጥያቄ አለ። ለምንድን ነው የማይሞቱ? መልካም ነው። ማን ይግደልን? ለመሞት ወደ ማን እንሂድ? አሁን ይህንንም ጨምረው ቢጠቁሙን። ምክንያቱም መቼም ዝም ብሎ ግደሉኝ አይባልም። እውነት ነው። ሟችም ገዳይም የሚገናኙበት መንገድ መኖር አለበት። እኔ ሊያስወቅሰን ይችላል ብዬ የማምነው ከአባቶቻችን እንደተማርነው አንተ ካድ ብሎ አንድ አረሚ ቢመጣ ሃይማኖትህን ካድ፣ ማተብህን በጥስ፣ እኔ ላቆምኩት መስል ስገድ፣ እኔ የምልህን አድርግ የሚል ቢመጣና የዛ ጊዜ ለመኖር ብለን አይሽ እንዳልክ ይሁን ይደረግልህ ብንል ለምንድን ነው ያልሞቱት? ከዚህ በላይ ምን ክብር ፈልገው ነው የሚል ጥያቄ ቢነሳ እውነት ነው። አሁን ሃይማኖትህን በጥስ ማለት ክርህን በጥስ፣ ሃይማኖትህን ለውጥ፣ እግዚአብሔርን ካድ የሚል ፊት ለፊት የመጣብን የለም እና አሟሟቱም ራሱ ጥያቄውን ጥያቄ ነው የሚያስነሳ። ምን ብለን እንሙት? ራስንም ለሞት ዝም ብሎ ያላግባብ ሞት እኮ አስተማሪ መሆን አለበት። ክርስቲያናዊ ሞት በነገራችን ላይ አስተማሪ ነው። አባቶቻችን የምናደንቃቸው በሕይወታቸው ከሰበኩት፣ በሕይወታቸው ካስተማሩት፣ በሕይወታቸው ወደ እግዚአብሔር ካቀረቡት ሕዝብ ይልቅ በሞታቸው ያቀረቡት ይበልጣል። ትክክል። ያ ማለት ደግሞ አሟሟታቸው አስተማሪ ስለሆነ ነው። እኛ አሁን ሙቱ የምንባለው በዘመኑ አንዱን ወግነህ ከአንዱ ጋር ቆመህ አንዱን ተቃውመህ ሌላውን ደግፈህ የዚያ ጊዜ መታሰር አለብህ። ሊያስርህ የሚችለው ሊገልህ የሚችለው ክፍል ሲመጣ አዎ ብለህ መሞት አለብህ የሚል ነው ያሁኑ ጥያቄ። ይሄ ደግሞ መጻሕፍት አላስተማሩንም። የኛ መነሻችንም እንግዲህ ቅዱስ መጽሐፍ ነው። መነሻችን የቅዱሳን ገድል ነው። መነሻችን ድርሳናቱ ናቸው። መነሻችን ቀኖና ቤተክርስቲያን ነው። ከቀኖና ቤተክርስቲያን ውጭ በሆነ መልኩ ምን ብለን እንሙት? ሞታችንስ ማንን ነው የሚያስተምር? 4 ኪሎ ላይ ነው የሚውሉት። 4 ኪሎ የሚውሉ ካሉ ይፈልጓቸው ያለ ስራ ሁሉ 4 ኪሎ ነው እንደሚውለው። 4 ኪሎ በስራ የተሰማሩ ይውላሉ። በደዌ ዳኛ የተያዙ ይውላሉ። አመል ብሏቸው ደግሞ የሚውሉ ካሉ እሱ ሌላ ጥያቄ ነው። አለበለዚያ ብዙዎች የቤተ ክርስቲያንን ስርዓት እና ቀኖና ጠብቀን ሀገረ ስብከታችን ላይ ነው የምንቀመጠው። እንግዲህ እኔም 4 ኪሎ ተቀመጥኩ ከተባልኩ ኃላፊነት በነበረኝ ሰዓት ነው። ያም እዚህም ሳይቀር ነው። አሁን ደግሞ ያን ከጨረስኩ በኋላ 4 ኪሎ አየሁት የሚለኝ ካለ ወይ 1 ቀን ወይ 2 ቀን ለስራ ሄጄ አይቶኝ ሊሆን ይችላል። ከዚያ ውጭ ሀገረ ስብከቴ ነው። ስለዚህ ሀገረ ስብከቴ ላይ ችግር ተፈጥሮ በሀገረ ስብከቴ ውስጥ ሃይማኖታችሁን ለውጡ፣ ማተባችሁን በጥሱ፣ ካዱ የሚል መጥቶ መንጋውን ሲነጥቅ ሲገል እኔ ተደብቄ ተሸሽጌ ራሴን ለማዳን ተቀምጬ ከሆነ ለምንድን ነው ይሄ ክብር ያለፈ ብሎ ብወቀስ ለምንድን ነው መቼ ልትሞት ነው ዛሬ ያልሞት ሰማዕትነት ለምን አመለጠ? ልክ ነው። አባቶቻችን ሰማዕትነት አያመልጥ ነው ያሉት። ስለዚህ ያኛው ምን ፈልገ ነው ከዚህ በኋላ በባለ እውነት ነው። አሁን ግን ምንድን ነው እንደው እኮ ጥያቄው ራሱ ለምን አልሞትኩም ለምን አልሞታችሁም የሚለው ግራ የሚያጋባ ነው። አንደኛ እንዳለ እንደ ሀገሪቱ ከሆነ የምናየው ሀገሪቱ ሀገራችን ኢትዮጵያችን ታማለች። አው በጠና የሚፈውሳት ትፈልጋለች።
ከእግዚአብሔርም በቀር ሌላ ፈዋሽ የላትም። ዓለም እንደሆነ ውድቀቷን እንጂ ትንሣኤዋን አይፈልግም። ዓለም እንደሆነ እርስ በርስ ልጆቿ መጋጫታቸውን እንጂ መፋቀራቸውን አይፈልግም። ዓለም እንደሆነ ትናንትና በጦርነት በልዩ ልዩ መንገድ ገብቶ በቅኝ ለመግዛት የሮጠውን ያህል ሳይሆንለት የቀረ ዛሬ መግቢያ አግኝቶ ልጆቿን እርስ በርስ እያናከሰ እርስ በርስ እያጣላ የላይ ፈሪ የታች ፈሪ እያለ ከማጋደልና ደም ከማፋሰስ ያለፈ የሚያስበው ነገር አይኖርም። ስለዚህ ጸቡ እንደ ትናንትናው ከሌላ ዓለምና ከኢትዮጵያ ጋር አይደለም። እነ ብፁዕ አቡነ ጴጥሮስን ብናነሳ በረከታቸው ይድረሰንና እነ ብፁዕ አቡነ ሚካኤልን ብናነሳ አሁንም በረከታቸው ይድረሰንና ሌሎችም ጀግኖች የኢትዮጵያ ጀግኖች ሊቃነ ጳጳሳቱ ሊቃውንቱ መስዋዕትነት የከፈሉ አንድ ሀገር ኢትዮጵያን ወራለው ነው። ባይዳን መጥተው ነው ሲሉ ምንም የማይመለከታቸው ሰዎች አገሪቱን እንወራለን፣ ቅኝት ተገዢ እናደርጋታለን፣ ሃይማኖቷን እናጠፋለን፣ ባህሏን እንበክላለን። በሌሎች ሀገሮች እንደተደረገው የራሳቸው ቋንቋ የላቸውም ብዙዎቹ ዛሬ፣ የራሳቸው ባህል የላቸውም ብዙዎቹ ዛሬ። በሌሎች በባይዳን ሀገር የተወረሩ የተበከሉ የተገዙ ስለሆኑ የራስ ቋንቋ የራስ ባህል የራስ ማንነታቸውን አጥተዋል። እንደዚያ እናደርጋለን ባሉ ጊዜ እነዚህ አባቶቻችን ዋጋ ከፍለዋል። ምድሪቱን እንኳን ትገዢ ብለው አውግዘዋል። ትክክለኛ ስለነበረ አሁን እኛ መላው የጠፋን የምናደርገው ያጣን የተጣሉ የኛው ልጆች ናቸው፣ የሚገዳደሉም የኛው ልጆች ናቸው። ለኛም ቅጥ ያጣ ሐዘን ነው። ምንድነው ሐዘንሽ ቅጣጣ ከቤትም አልወጣ የሚል ነገር አለ አይደል? አዎ የሞተው ወንድምሽ የገደለው ባልሽ አይነት ነገር። እንግዲህ ለዚያች ሴትዮ ሐዘኑን ይውላት ባል ወንድም ገዳይም የሷው ሟችም የሷው። ስለዚህ በጣም ቅጥ ያጣ ሐዘን ነው። እኛ አሁን ቅጥ ያጣ ሐዘን ነው የገጠመን። የሃይማኖት አባቶች ቅጥ ያጣ ሐዘን ነው የገጠመን። ሟችም ልጆቻችን ናቸው፣ ገዳዮችም ልጆቻችን ናቸው። ሁሉም ኢትዮጵያውያን ናቸው። በዚህ ውስጥ ግርግሮች ይፈጠሩና ደግሞ ግርግር ብዙ ጊዜ ለብዙ ሰዎች ይበጃል። ሃይማኖታዊም እየሆነ ብዙ ክርስቲያኖቻችንም ሲሞቱ እናያለን። ብዙ አብያተ ክርስቲያናትም ሲወድሙ ሲቃጠሉ እናያለን። ብዙ ቅርሶቻችንም በተመሳሳይ ለኛ ቅጥ ያጣ ሐዘን ነው። እዚህ ላይ ምን ብለን ምን አድርገን ከመምከር ውጭ ሰላም ፍጠሩ ከማለት ውጭ ምንድነው የምን ገላጋይ የብድገላጋይ ድንጋይ ያቀብላል። ለማንኛው ድንጋዩን እናቀብለው? ስለዚህ ድንጋይ እናቀብልም እና ድንጋይ ከማቀበል ሰላምን ብናቀብል እባካችሁ ንጹሃን አይሞቱ፣ በንጹሃን ላይ እጆቻችሁን አታንሱ፣ ፍቅርን ገንዘብ እናድርግ፣ ሰላምን ገንዘብ እናድርግ። ደግሞም በሃይማኖት ግጭት የሃይማኖት ግጭት ደግሞ የበለጠ ወደ ተወሳሰበ ወደ አላስፈላጊ መውጫ ወደ ሌለው አዘቅት ውስጥ ያስገባናል። እረፉ። ይሄ ነው አንድ። ይሄ ነው ሁለተኛ ደግሞ መቼም አንድ ሰው እድገቱ ነው የሚወስነው። ከመሰረቱ ለቆ ሊሄድ አይችልም። መሰረታችንን ስናጸና ግደል የሚል ሕግ የለንም። አዎ ይትክክል ነው። አለቅ አትስረቅ ነው፣ አትግደል ነው፣ አታመንዝር ነው። ስለዚህ ይሄን ቢቀማህ ስጠው፣ ይሄንኛውንም ስጠው ነው። የተወሰነ ምዕራፍ ቢያስገድድህ እንደገና ደግሞ ሌላ ምዕራፍ ጨምረህ ሂድ ነው የሚል። ስለዚህ ይህንን ነው ያስተማረን አምላካችን ኢየሱስ ክርስቶስ። ሰይፍ እኮ የመዘዙ አሉ እነ ቅዱስ ጴጥሮስ። ሰይፍህን መልስ ነው የተባለ። ጎመድ ይዘው መጥተዋል ሰዎች ክርስቶስን ለመያዝ እና ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ኃይል አጥቶ ነበር ማለት ነው የተሸነፈው? አላጣም። ጉልበት አጥቶ ነው? ሰራዊት የሌለው ሆኖ ነው? ሁሉ ነገር ሲኖረው በቃል ብቻ ተው። ሌላ እኮ ጎንበስ ብሎ ማንሳት ከፍ ብሎ ማውረድ የለበትም እኮ በቃል ብቻ። በቃ አንቺ ምድር እነዚህን ሁሉ ረግረግ ሆነሽ ዋጪ የሚል ቃል ቢናገር መናገር አይደለም ባህልው ቢያስብ አራ ዝም ብሎ አነውቱ እኔ ነኝ ሲላቸው ወደ ኋላ ይወድቁ እንደነበር እግዚአብሔር ይስጥልኝ። እሱ ነው እኔ ነኝ። ማንን ትፈልጋላችሁ? የናዝሬቱ ኢየሱስን እኔ ነኝ። ወደ ኋላ እየተፍገመገሙ መውደቅ። ስለዚህ ያንን ያደረገ አምላክ ሲይዙት፣ ሲገፉት፣ ሲገርፉት፣ ሲያንገላቱት መስቀሉን አሸክመው ወደ ቀራንዮ እያዳፉ ሲወስዱት ሰራዊታቸው
ጉልበታቶ አይደለም በትዕግስት ሁሉን ነገር ማሸነፍ እንዳለበት ለቤተ ክርስቲያን ያስተማረን ትምህርት ይሄ ነው። ይህንን ድንበር አልፈን ግደለው፣ ያዘው፣ ቀማው እኛ ከዚህኛው ወገን ነን እንበል እንዴት አድርገን ያስሄደናል? በየትኛው ቀኖና ያስተምሩንና ያሳምኑንና ይህንን የሚሉ ሰዎች እንጋራቸው። እንግዲህ የሚጋራ ከሆነ ግን መጀመሪያ ማመን ነው። ከወቀሳ ከከሰሳ በፊት የሃይማኖቱ ስርዓት ምን ይላል? የሃይማኖቱ ሕግ ምን ይላል? አንዳንድ ጊዜ ብዙዎቹ እንዴ ዳዊትም ገድሏል፣ እግዚአብሔር አዝዞት፣ ሙሴም ገድሏል፣ እግዚአብሔር አዝዞት ነው የሚሉትን ነው። ከብሉይ ኪዳኑ እየተቃቀሱ እንደዚያ የሚሉን አሉ። ዛሬም ግደል ይበልና እግዚአብሔር እንግዲህ ዛሬ ደግሞ ሙት እንጂ ግደል የሚል የለም፣ ተሰደድ እንጂ አሳድ የሚል የለም። እና ለኛ ቅጥ ባጣው ሐዘን ውስጥ አዎ ግፍ አልተፈጸመም እያልኩ አይደለም፣ በደል አልተፈጸመም እያልኩ አይደለም፣ ክርስቲያን ተኮር የሆነ ፈተናም አልደረሰም እያልኩ አይደለም። ይሄ እውነታ ነው። ማን ያደረገው ከምን አንፃር የሚመረምር ክፍል መርምሮ ያዘው እግዚአብሔር ያውቀዋል። የሚያውቀውም ሊያውቀው ይችላል። ግን ባለቤቱ እኔ ነኝ እስካላለ ድረስ እገሌ ነው ለማለት ለፍርድም ስለማይመች በፍርድ ፊትም በሕግ ፊትም ስለማያስሄድ ያንን ለእግዚአብሔር እንተዋለን። እግዚአብሔር ማይምረህ ቧት ነው፣ እሱ ይወቀው፣ እሱ ዋጋውን ይክፈለው እያል ከዚህ ውጭ ግን ቤተ ክርስቲያን ለምን አልሞታችሁም አባቶቼ የምንባልበት መልክ ያለው አይመስለኝም። ካለ እኔን በግሌ እንደውም ከዚህ ቀደም ቆጣ ብዬ እዚያ ሆናችሁ ካልሆነ ሳይሆን እዚህ ኑና ብዬ ተናገርኩትም አለ እንደ ቆጣ ወጣ ብዬ። ምክንያቱም ስሜቱ ግፊቱ ነው እንደዚያ ነገርም እንድልም ያሰኘኝ። ስለዚህ እንደው ዝም ብሎ በመጫጫ ሳይሆን በመመካከር በመነጋገር በመተማመን በሽሙጥና ዝም ብሎ ይሄ ያለ አይደለ በነገረ ዘርቅ ወይም ደግሞ ከማናንሽ በሚለው ደካማ አስተሳሰብ ሳይሆን በክርስቲያናዊ አስተሳሰብና በክርስቲያናዊ አቀራረብ ለቤተ ክርስቲያን የቱ ይጠቅማል? መሞት ከሆነ እኔ ዝግጁ ነኝ መቼውንም። እንደውም ባይሉትም ገዳይ ብዙ ነው። ያም እገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀን ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው በስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለኔ ምንም አይደለም። ማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው ማንኛውም ክርስቲያን ሰው የተባለ ሁሉ ሞት አለብኝ ብሎ እያሰበ እንዲኖር ሰው ሆይ ዕለተ ሞትህን አስብ ነው። እንኳን እገልሃለሁ እየተባለ እንደው ነፃነት ተሰምቶት ኗሪ ነኝ ብሎ እንኳን ሁሉ አለኝ ብሎ እንኳን እንዳይቀናጣ ሞት አለብኝ ብሎ እንዲያስብ ነው። ስለዚህ የሚጠቅም አሟሟት ያንተ ሞት ቤተ ክርስቲያኒቱን ይጠቅማል። ያንተ መሞት ለቤተ ክርስቲያኒቱ እድገት ያመጣል። ያንተ መሞት ለክርስቲያኖች እንደው ክብር አለው የሚል ካለ በፈለገው ቦታ ላይ ነፃ ነኝ። እኔ ራሴን ለመስጠት ዝግጁ ነኝ። ግን ለምን አልሞትክም ሲል ወይም እገልሃለሁ ሲል አንድ ሰው እንደው ምክንያታዊ ቢሆን አትራፊ አስተማሪ ያለው ነገር ቢሆን ነው እንጂ እንደማስፈራሪያ እንደዛቻ እንደው ዝም ብሎ እንደ ጥላቻ የሚሰነዘሩትን እግዚአብሔር ሆይ ይቅር በላቸው፣ ማራቸው፣ ማስተዋልን ስጣቸው ነው። አንደኛ እግዚአብሔርን የሚያስደስቱ እየመሰላቸው እናንተን የሚገሉበት ሰዓት ይመጣል ነው። ከሆነም ያንን ብለን ከመተርጎም ውጭ ምንም ትርፍ የለውም። አቡነ አብርሃም እንደሚመልክ አስተላልፈዋል። ሁለት ነገር ለማንሳት ያክል ብዙ ጊዜ ነው ከአቡነ አብርሃም ጋር ከዚህ የሚያነሳ ሐሳብ ላይ ስንመለከት ሀገረ ስብከተ ውጭ የሚል ነገር ያነሳሉና ይሄ ነገር ተገቢ ነው ብዬ አላስብም። ከሀገረ ስብከተ ውጭ አይመለከተኝም ወደሚል አዝማሚያ ይዛሉ። which means እኔ ሀገረ ስብከተ ላይ እዛ ባህር ዳር የሆነ ነገር ተፈጠረ ፊት ለፊት ቆማለሁ እጋፈጣለሁ። ከዛ ውጭ ያለውን እዛ ያለው ቤተክርስቲያን እንደዚህ ስርዓት አላት ወይ የሚል ነገር ዩኒቨርሳል ነው። ቤተክርስቲያን አይደለም ኢትዮጵያ ውስጥ ባህር ዳር ሌላ፣ ሐዋሳ ሌላ፣ አዲስ አበባ ሌላ፣ ከዛ አርሲ ሌላ የሆነ አይመለከተኝም መባል አይደለም። ሌላ ቦታ ምንድነው ለምሳሌ ግብጽ የሆነ ነገር ቢፈጠር ይመለከተናል። ኦኬ ኦርቶዶክሳውያን ክርስቲያኖች ናቸው አቲ ቤተክርስቲያን ስለሆነች ሶሪያ፣ ህንድ፣ አርመን ነገር ቢፈጠር ይመለከተናል። እና ሀገረ ስብከተ ላይ ቢሆን እንትን ላለው እንታን ከሆነ ደግሞ ሌላ ሰው አለ
ይሄ ነገር ተገኝ ነው ብዬ አላስብም። ሁለተኛ ደግሞ ለመኖር ብለን ወደኋላ ያልንበት አጋጣሚ የለም የሚል ተነስቷልና አንድ ምሳሌ ለማንሳት ያክል ብቻ ብጻዋችን ያው ተከክሎ ነው እያለ ለማንሳት ያክል አባ ሕፃን የቅዱስ ሲኖዶስ አባል ናቸው። እንደሚታወቀው የማርያምን ስዕል መስቀል ይዛችሁ ውጡ ብሎ ነበር። ትዝ ካላችሁ የሆነ ሰዓት ለቦይ ነው ለመስቀል ወዲያው መጥቶ ነው 24 ሰዓት ሳይሞላ ወዲያውኑ መጥቶ ነው ይዛችሁ አትውጡ ያሉት። አባ ሕፃን ይሄን ነገር ለምን አለው የሚለው ስንመለከት ያው ግልጽ ነው። ምንም መፈላሰም አይጠበቅብንም፣ መመርመርም አይጠበቅብንም። ኦኬ ማታ ላይ ፖስት ያደረገው ቪዲዮ ላይ የማርያምን ስዕል ይዘን ነው የምንወጣ እና ከብራታለን ሲሉ የነበሩ አባት ጧት ላይ መጥተው ይዛችሁ አትውጡ በቃ ሳይት ያሉ ይቅርታ ካሉ ምን ፈልገው ነው? ኦኬ ማን አስገዷቸው የሚል ነገር ማሳን እንችላለን። አርሲ ላይ እንዳ ሰው ሲጨፈጨፍ አንድ ልጆቼ ሆይ ቁሙ የሚል አባት ይሄ መኖር ፍለጋ እኮ ነው። ኦኬ አይ ከልጆቼ ከዋራ ልጋፈጥ የሚል አባት ቢኖር ኖሮ መሄድ ነበረባችሁ። ኦኬ እንደዛ መሆን ነበረበት። ሄዳችሁ እውነት ነው ይሄ ነገር ባችሁ ማየት አለባችሁ። የነሱ እረኛ የሆነ አባት በጊዜው እንግዲህ ቡጻቦን ያሬድ ነበሩ፣ አሁን ተነስተዋል እንጂ ሄዶ ማየት ነበረባቸው። ነገር ግን አልሆነም እና ኢቭን ምኖ ሲጨፈጨፍ ራሱ ምንም መግለጫ እስከመስጠት አልሄዳችሁም። ከህግ ጋር አብረን እንሰራለን ከመንግስት ጋር አብረን እንሰራለን የነበራችሁ አባቶች ፊት ነሳችሁን እንዳትጨፈጨፉ ማለት ነውና ይሄ ነገር መታየት አለበት ማለት ፈልጋለሁ። ብጻዋችን ያው ቪዲዮዎቻችንን እንደምትመለከቱ ስለምናውቀው እቺ ነገር መስሳካት ፈልጋለሁ። እናንተ ማሳችሁን አስቀምጡበት። ወንድማችን እንስማና እንጨርስ። የክርስትና ነገር ግርም አይላችሁም? ኦርቶዶክሳውያን አውቄሃለሁ ስትለው አላዋቂነትህ ይገለጣል። ደርሼብሃለሁ ስትለው ይርቃል። ራቀኝ ብለህ ተስፋ ስትቆርጥ ካንተ ጋር ታገኘዋለህ። አይገርማችሁም? ክርስትና ለምን ይመስላችኋል በእንደዚች አይነት መንግስት ውስጥ የምናልፈው? የሰማዩ ስርዓት በምድር በተሰራባት ቤተክርስቲያን ውስጥ የምናልፈው ለምን ይመስላችኋል? ቅዱስ አባታችን አባ ጊዮርጊስ ዘጋስጫ ነው እንደዛ ያለው። የሰማዩ ስርዓት በምድር ተሰራል። አሁን የሰማዩ ስርዓት በምድር የተሰራባትን ቤተክርስቲያን ምድር ላይ ያለች ግን ገብተህ ካላያት በዳር ዳር ምትዞር ከሆነ ከዚያችኛይቱ ሰማይቱ ኢየሩሳሌም ደግሞ ዳር ላይ ነው ምትዞረው። አለቀ። አባባል ገባ። ኦርቶዶክሳዊ ወንድሜ ቅዱስ ቤተክርስቲያንን አብዝተህ መውደድ አለብህ፣ መሄድ አለብህ። ወደየ ቤተክርስቲያኑ መሄድ አለብህ። ወደየ አጥቢያ ቤተክርስቲያኑ ቁመህ ማስቀደስ አለብህ። ዕጣኑን ማሽተት አለብህ። ለቅዱስ ክቡር ስጋውና ክቡር ደግሞ መብቃት አለብህ። ገብቶሃል አባባሌ? ቅዱስ ክቡር ስጋውና ክቡር ደግሞ የሚፈሩ ሰዎች አሉ። የትኛውም ፍጥረት ለቅዱስ ክቡር ስጋውና ክቡር ደግሞ የመብቃት ብቃት የለውም። የትኛውም ፍጥረት እየነገርኳቸው ያሉት በቃ በከመ ምሕረትከ ነው። ገብቶሃል አባባሌ? እንደ ምሕረት ነው እንጂ እንደ በደላችን አይሆን ብለን ነው የምንቀበለው እንጂ ማንም ብቁ የለም። ብቁ አይደለሁም እያልክ በራክ ቁጥር ግን ለዘላለም ርቀህ ነው የምትቀረው። ቤተ ክርስቲያን ዳር ዳሯን ዝም ብለህ የምትዞራት ከሆነና ከውጭ የምታውቃት ከሆነ ያችኛይቱን መንግስትን ከውጭ ነው የምታያት። አትገባም። እንዴት ብለህ? ምክንያቱም የሰማዩ ስርዓት በምድር ተሰርቶ ለዚህ ላይ አልተቀበልካትም። ይህን እድል እንዲያመልጣችሁ ክርስትና አውቃለሁ ብለህ ደምድመህ ብታስቀምጡ አይደለም። እማናውቀው በጣም ብዙ ነገር አለ፣ በጣም ብዙ። ለዛ ነው ቅዱስ ጳውሎስ ዛሬ በድንግዝግዛ ያለው አለ። ሌላ የሚታይ ነገር አለ ማለት ነው። ገብቶሃል አባባሌ? የኔና ያንተ አእምሮ በዚህን ያህል ልክ ማለት ነው አማልክት ዘበጸጋ እንባል ዘንድ በዚህን ያህል ልክ ያከበረንን አእምሮ ህሊናችን በዚህን ያህል ልክ ነው። አሁን ግን ያው ለማይረባ ነገር ስለምንሰጠው አይታየንም። የኛ ነገር አሁን ዝም ብለን ይሁን የሚታየውን ነገር ነው እዚህ ላይ ያለው ምናምን ብለን የምናየው። ከዚህ ወጥተህ ክርስትና እንደዚህ አይነት ነገር ደግሞ የሚመጣው መቼ እንደሆነ ታውቃላችሁ? ኦርቶዶክሳዊ አንተ ኦርቶዶክሳዊ ወንድሜ እህትዬ ሙተህ ሳትሞት እኮ ነው ሙተህ ለሌላ ሰው መኖር ስትጀምር ነው የሚገባ። ያኛው ደግሞ ሙቶ ለአንተ ሲኖር ማለት ነው። ለዛ ነው ብልቶች የተባለው። አንዱ ቢታመም አንዱ ያዝንለታል። የአንዱ ህመም ለአንዱ ይሰማዋል። ክርስትና እንደዚህ ነው። እንዲህ ሆነን እንድንሄድ ነው። ከዛ መጨረሻ ላይ ክርስቶስ ለፍርድ ሲመጣ ደግሞ እንዲህ እንደሆን ይጠይቀን ዘንድ ከነዚህ ከተናናሾች ለአንዱ ያደረጋችሁት ለእኔ ያደረጋችሁት ነው ይላል። እቺ የመጨረሻው የፍርድ ቀን ናት። አያችኋል? ስለዚህ ክርስትና መተሳሰብ ነው። መተሳሰብ በቃ ንብረት ያለው በንብረቱ፣ ዕውቀት ያለው በዕውቀቱ፣ ጉልበት ያለው በጉልበቱ፣ በዛም ብሎ ብቻ በክርስትና ውስጥ ያሉት ኦርቶዶክሳውያን በዓለም ዙሪያ ያሉ ሊሆኑ ይችላሉ። ሌላው ቀርቶ እንኳን አይደለም ኢትዮጵያን ማለት ነው ምን ተዋወቀው። በዚህን ያህል ልክ እንተሳሰብ ዘንድ የተሰራልን የአእምሮ ልኬታችን ደረጃ ደግሞ ሰማ አማልክት ዘበጸጋ ማለት እኮ
የአምላክነትን የጸጋ ስጦታ የተሰጠን ማለት ነው። በዚህ ያህል ልክ እናውቅ ዘንድ የተሰራለን። ስለዚህ እንተሳሰብ። እችን የሰማያዊ ስርዓት በምድር የተሰራበትን ቤተክርስቲያን እንጠብቃት። ከእጃችን ከወጣች ማለት ነው። ከእጃችን ከወጣች ማለት መሰራችሁ አለች እኮ ምናምን፣ ግን ትክክለኛዋ ስርዓት የሚፈጸምበት ቤተክርስቲያን ካልሆነች ሌላይቱ ናት፣ ጣዖቷ ናት። ምን ማለት ነው? ተሰርታ ያለቀችው ማለት ነው። ሌሎቹ በራሳቸው ፍልስፍና ሃይማኖታቸውን ሰርተው ለምሳሌ በክርስቶስ የፍርድ ወንበር ላይ ተቀምጠው ድኛለሁ የሚሉት አሉ አይደል? ለምሳሌ በፕሮቴስታንቱ አንዳንዶች እንደዛ ይላሉ አይደል? እነሱ አሁን የራሳቸውን ሃይማኖት የሰሩ ናቸው። እኛ ፍርዱንም ለእርሱ ነው የምንሰጠው፣ ጽድቁንም ለእርሱ ነው የምንሰጠው። ድነናል፣ እየዳን ነው፣ እንድናለን የምንለው ለዛ ነው። ሁሉም የእርሱ ነው እና የራሳቸውን ፍርድ ይፈርዱ ዘንድ ተዘጋጅተው ያሉ ሰዎች ቤተክርስቲያን ውስጥ እንዳሉ አእምሮ ሁል ጊዜ ማሰብ አለበት። በነገራችን ላይ አሁን ዝምዳር ላይ ሲዘመር ምናምን እንዳይመስል ጥንቅቅ አድርገህ ተመልከት። የቀደመችውን ቤተክርስቲያን የቀደመችውን ምልህ አሁንም አይደለችም እያልኩ አይደለም፣ ግን በጣም ብዙ ለውጥ እያየን ስለሆነ ማለት ነው። እንደዚህ የሚሆነው ደግሞ እንዳልኩ አንተ ሙተህ ለሌላ ሰው መኖር ስትጀምርና ከልባችን ስንገናኝ ነው። በተቀር ለየብቻችን እየጮህን ግን ማለት ነው የሚሰራ ነገር አይኖርም። ብዙዎች ስንሆን እንደ በገና ብዙ ገመዶች ስንሆን ማለት ነው ስንገረፍ ግን አንድ ድምፅ ነው የምናወጣው፣ እንዳትረሳ። እንግዲህ ቪዲዮአችን ይወሰላል። ኦፕን ማድረጋችሁበት አዲስ መረጃ የምናገኛችሁበት አልጠራጠርም። በቀጣዩ እንመለሳለን። ላይክ እና ሼር ማድረጋችሁን ሀሳባችሁን ማስቀመጣችሁን እንዳትረሱ። ቸር ቆዩልኝ።